አንድ ሰው ችላ ሲልሽ የሚሰማው ስሜት ከባድ እንደሆነ እረዳለሁ። የሰው ልጅ ትኩረትና አክብሮት ይፈልጋል። ያን ሲያጣ ደግሞ ዋጋውን ማሳወቅ የሚል ስሜት መፈጠሩ ተፈጥሯዊ ነው። ነገር ግን ትልቁ ትምህርት የሚገኘው እሱን ማሳመኑ ላይ ሳይሆን ያንቺን ዋጋ ዝቅ እንዳታደርጊ በመጠንቀቅ ላይ ነው። እሱ ላንቺ ያለውን አመለካከት እንዲቀይር ወይንም ያጣውን ነገር እንዲረዳ በበለጠ ጥልቀት ለመሄድና ውጤታማ ለመሆን የሚከተሉትን ተጨማሪ ስልቶች መጠቀም ትችላለሽ። ዋናው ቁልፍ ስሜታዊ ነፃነት ማግኘት ነው። እነዚህን ነጥቦች እሱን ለማሰልጠን ሳይሆን ላንቺ ያለውን ክብር መልሶ እንዲያገኝ የሚያደርጉ የተለያዩ የስነ ልቦና ጨዋታዎች ናቸው። እነዚህን ለማድረግ የሚከተለውን ቪዲዮ መመልከት ይኖርብሻል። ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ቪዲዮ እንደምትወዱት ስለማጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ራስሽን ማጀብ። ሰዎች የአንድ ነገር ዋጋ የሚያውቁት ሲያጡት ነው። እሱ ችላ እያለሽ አንቺ ግን አሁንም እየደወልሽ ወይንም መልእክት እየላክሽ ከሆነ ሁልጊዜ እጄ ላይ ነች የሚል የተሳሳተ መተማመን ይሰጠዋል። ዝምታን ተለማመጂ። እሱ ካልፈለገሽ አትፈልጊው። መልእክት አትላኪለት። ምላሽሽን አዘጊ። ሲያገኝሽ ወዲያውኑ እሺ አትበይ። የራስሽ ስራና ህይወት እንዳለሽ ማወቅ አለበት። ሁለተኛ፣ ራስሽ ላይ አተኩሪ። የእሱ ችላ ማለት ያንቺን ዋጋ አይቀንሰውም። ለዚህ ነው በጣም ደስተኛ መሆንሽ ትልቁ ትምህርት የሚሆነው። ማህበራዊ ህይወትሽን አድሺ። ከጓደኞችሽ ጋር ተዝናኚ። አዳዲስ ነገሮችን ተማሪ። ማህበራዊ ሚዲያ ካለሽ የምትሰሪያቸውን አዳዲስና ደስ የሚሉ ነገሮችን አጋሪ። እሱን ለማናደድ ሳይሆን ህይወትሽ ያለሱ እንደሚቀጥል ለማሳየት ነው። ሶስተኛ፣ ግልጽ ድንበር አውጪ። ሲፈልግሽ ብቻ የሚያገኝሽ መለዋወጫ መሆን የለብሽም። አቋም ይኖርሽ። ቆይቶ መጥቶ ሰላም ሲልሽ ምንም እንዳልተፈጠረ አትሆኚ። ሁልጊዜ ስላልነበርክ የራሴን ጉዳዮች እያከናወንኩ ነበር የሚል አይነት በራስ መተማመን የተሞላበት ምላሽ ስጩ። አራተኛ፣ በሳል ውይይት። ይህ ሰው ላንቺ በጣም አስፈላጊ ከሆነ አንድ ጊዜ ብቻ በግልጽ መነጋገር ይቻላል። ችላ ስትለኝ ደስ አይለኝም። ለግንኙነታችን ዋጋ የምትሰጥ ከሆነ አመለካከትህን እንድታስተካክል ፈልጋለሁ በይው። ከዛ በኋላ ግን ደጋግመሽ አትለምኝ። አምስተኛ፣ መገኘትሽን ቀንሺ። ሰዎች በባህሪያቸው በቀላሉ የሚያገኙትን ነገር ዋጋ አይሰጡትም። ጥሪዎችን አትመልሺ። ሁልጊዜ ስልክሽን ሲደውል ወዲያው አታንሺ። አንዳንድ ጊዜ ጥሪውን አሳልፊውና ከቆይታ በኋላ ስራ ላይ ነበርኩ ብለሽ በመልእክት መልሽለት። አጭር ሁኚ። ስታወሪ ብዙ አትዘባርቂ። ጥያቄ ሲጠይቅሽ አጭርና ግልጽ መልስ ስጪው። ይህ ምን ነው ተቀየረች የሚል ጥያቄ በአእምሮ እንዲፈጠር ያደርገዋል። ስድስተኛ፣ ስሜትሽን ተቆጣጠሪ። እሱ ችላ ሲልሽ ተናደሽ ስትጨቀጭቂው አሁንም በእጄ ላይ ነች ብሎ እንዲያስብ ነው የምታደርጊው። አትቆጪ፣ አትጨቃጨቂ። ዝምታ ከጩኸት በላይ ይጮሃል። ቅሬታን በጭቅጭቅ ሳይሆን በዝምታ ግለጪ። ምላሽ ከመስጠት መመልከትን ምረጪ። እሱ መጥፎ ባህሪ ሲያሳይ እንደ አንድ ታዛቢ በዝምታ ተመልከቹ። ይህ ላንቺ ያለው ግምት እንዲጨምር ያደርጋል። ሰባተኛ፣ ሚስጥራዊ ሁኚ። ሁሉንም ውሎሽን፣ ሐሳብሽንና ስሜትሽን ለሱ አትንገሪ። የት እንደዋልሽ ካልጠየቀሽ አትናገሪ። የሆነ አስደሳች ነገር ሲገጥምሽ መጀመሪያ ለሱ ለመናገር አትቸኩይ። ያንቺ ደስታ በእሱ ላይ ብቻ የተመሰረተ አለመሆኑን በተግባር አሳዩ። ስምንተኛ፣ ራስሽን አሳምሪ። ይህ ለበቀል ሳይሆን ለራስሽ ክብር ነው። አለባበስሽን፣ አረማመድሽንና አጠቃላይ ገጽታሽን አጽጂ። በጣም ደስተኛና በራሷ የምትተማመን ሴት ሆነሽ ስታይ እሱ አንቺን ችላ ማለቱ ትክክል እንዳልሆነና ትልቅ ስህተት እንደሆነ በራሱ ጊዜ ይረዳል። ዘጠነኛ፣ መሄድ እንደምትችል ያሳዩ። አንድ ሰው ዋጋውን የሚያውቀው ልታጣው እንደምትችል ስትረዳ ብቻ ነው። ሁልጊዜ ይቅርታ አትጠይቂ። ክብርሽ የሚነካ ከሆነ ይህ ባህሪ ላንቺ እንደማይገባሽ በድርጊት አሳየው። እሱን ለማጣት እንደማትፈሪ ሲያውቅ ላለማጣት ጥረት ማድረግ ይጀምራል። አስረኛ፣ የመስታወት ህግን አክብሪ። እሱ የሚያደርገውን ነገር መልሰሽ አድርጊ። እሱ ሲርቅሽ አንቺም ራቂ። እሱ መልእክት ካላከ አንቺም አትላኪ። ለምን? ሰዎች የራሳቸው ባህሪ ሌላ ሰው ላይ ሲደገም ምን እየተፈጠረ ነው ብለው መጨነቅ ይጀምራሉ። አንቺ ስታሳድጂው እሱ ይሸሻል። አንቺ ስትቆሚ ግን እሱ መቆምሽን ለማየት ዞር ማለቱ አይቀሬ ነገር ነው። 11ኛ፣ አይ ማለት ልመጂ። ለሱ ሁልጊዜ ዝግጁ አትሆኚ። ሲጠራሽ አልችልም፣ ሌላ ፕሮግራም አለኝ በይው። ምንም ፕሮግራም ባይኖርሽም እንኳን ያንቺ ጊዜ ውድ እንደሆነና እሱ በፈለገው ሰዓት ሊያገኝሽ እንደማይችል ሲረዳ ላንቺ ያለው ቦታ ከፍ ይላል። 12ኛ፣ የማህበራዊ ሚዲያ ትስስር። ሰዎች ሌሎች ሰዎች የሚፈልጉትን ነገር የመፈለግ ዝንባሌ ያላቸው ከሌሎች ጓደኞቻቸው ጋር
ወንድም ሴትም ሊሆኑ ይችላሉ። ስትዝናኚ፣ ስትስቂ ወይንም ስራ ላይ ስትጠመጂ ይሽ እኔ ችላ ብላትም ሌሎች ግን ይፈልጓታል፣ ያደንቋታል የሚል ስሜት ያድርበታል። ይህ ደግሞ ተፎካካሪነትና የመጥፋት ስጋትን ይጨምርበታል። 13ኛ በስሜትሽ ምርጥ ሁኚ። እሱ ችላ ሲልሽ ፊትሽን አታጥቁሪ ወይንም አታኩርፊ። ይልቁንም በጣም ሰላማዊና ደስተኛ ሁኚ። ይህም ደግሞ አንቺ ስታኮርፊ እርሱ እየተቆጣጠርኳት ነው ብሎ ያስባል። አንቺ ግን ምንም እንዳልተፈጠረ ደስተኛ ስትሆኚ ለምን አልተሰማትም? እኔ ለሷ ምንም አይደለውም እንዴ ብሎ ግራ እንዲጋባ ያደርገዋል። ይህ ግራ መጋባት ደግሞ አንቺ ጋር እንዲመጣ ያደርገዋል። 14ኛ ድንገተኛ መጥፋት። ይህ በጣም ጠንካራ ስልት ነው። ለተወሰኑ ቀናት ለምሳሌ 3 ቀናት ምንም አይነት ምልክት አታሳይ። ስልክ አትደውይ፣ ቴክስት አታድርጊ፣ ማህበራዊ ሚዲያ ላይም ምንም ፖስት አታድርጊ። ደህና ናት? ምን ሆና ነው? ሰው አገኘች እንዴ? የሚሉ ጥያቄዎች አእምሮን ይወጥሩታል። የሰው ልጅ አእምሮ መልስ ያጣለትን ነገር ማሳደድ ይወዳል። አንድ ወንድ አንቺን ችላይ ማለትን ዋጋ እንዲያውቅ ያለ እርሱ መኖር እንደምትችይ በተግባር ማየት አለበት። ወንዶችን ለማግኘት የለፉበትን ነገር የበለጠ ያከብሩታል። እነዚህን ነገሮች ስታደርጊ ግን በንዴት ሳይሆን በራስ መተማመን ይሁን። የአንድን ሰው ዋጋ የምታውቂው ያጣሹ ቀን ነው። እሱን ለማስተማር ብለሽ ግን ራስሽን አታጥፊ። ይልቁንም ያንቺን መኖር ዋጋ የማይሰጥን ሰው ያንቺን አለመኖር እንዲለምድ አድርጊው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።